በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እንዴት አደራችሁ? እንኳን አደረሳችሁ ለአብይ ጾም ለስድስተኛ ሳምንት ገብርኤል እንኳን አደረሳችሁ አደረሰን። እንዲሁም ለእህት ለወንድሞቼ ለሙስሊም ተከታዮች እንኳን ለኢድ በዓል አደረሳችሁ እላለሁ። እንዴት ናችሁ? ሰላም ናችሁ ሆይ? ጾሙስ እንዴት ነበረ? ስራውስ እንዴት አሳለፋችሁት? እንዴት ናችሁ? እየበረታችሁልኝ ነው? ከኔ ጋር ያለው እግዚአብሔር ይመስገን። እቺን ደቂቃችን ሰዓት እቺን ሰከንድ ያንን ጨለማ ገፎ ይሄን ብርሃን ያሳየን አምላክ የልዑል እግዚአብሔር ስሙ የተመሰገነ የተባረከ ይሁንልን። እቺን ደቂቃ ሰዓት የሚያዩ የናፈቁ ስንቶች አሉ ሳያዩት ሄዱ። እኛ ግን ለዚህ ክብር ለዚህ ሰዓት ይሄን ደግሞ እንድናመሰግን አብቅቶናልና የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነና የተባረከ ይሁንልን። በድጋሚ እንኳን አደረሳችሁ እላለሁ። ውድ ቤተሰቦቼ በዓሉን የሰላም የፍቅር የአንድነት የደስታ ያደርግልን። በያላችሁበት ሁሉ ሰላማችሁ በክርስቶስ ይብዛልኝ። ሰላሙን ፍቅሩን አንድነቱን ለሀገራችን ለሕዝባችን ይደልልን። እኛም ከስደት ተመልሰን ወደ ሀገራችን ገብተን የምናከብር የምንከበር ያድርገን። ሀገራችን ሰላም ሲሆን ነውና እኛም ሰላም የምንሆነው። ድንግል ማርያም ከነ ልጇ ሀገራችንን ሰላም ታድርግልን፣ ሕዝባችንን ታረጋጋልን። እና እንዴት ናችሁ? ሰላም ናችሁልኝ ወይ? እየበረታችሁልኝ ነው ወይ? ውድ ቤተሰቦቼ ስትጀምሩ ሸር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ድጋፋችሁ ዛሬም አይለየኝ። በኮሜንት መስጫው ላይ ያስቀምጡልኝ። ያንን በማየት ደግሞ እኔም ቀጣይ ላይ እመልሳለሁ እንደ እግዚአብሔር ፍቃድ። እና ዛሬ የምንማማረው እንደ እግዚአብሔር ፍቃድ ገብርኤል ማለት ምን ማለት ነው የሚለውን አብረን እንማማራለን። እንግዲህ አብይ ጾም ከያዝን ስድስተኛ ሳምንታችን ዛሬ ሆነው እንግዲህ ቀኑ ሲሄድ አይቆይም። ጤና፣ ሰላም፣ ፍቅር የሰጠው ሰው ሁሉም ነገር ቅርብ ነውና ለዚህ ደቂቃና ሰከንድ ያበቃን አምላክ ነው እግዚአብሔር የተመሰገነ ይሁንልን። ገብርኤል ማለት ምን ማለት ነው? ገብርኤል ማለት ታማኝ አገልጋይ ማለት ነው። ገብር አካል ማለት ደግሞ ክፉ አገልጋይ ማለት ነው። እነዚህ እንግዲህ በዚህ ሳምንት ውስጥ በሁለት ከፍሎ አሳይቶናል ማለት ነው። ገብርኤል ማለት ታማኝ አገልጋይ ነው ብለናል። ገብር አካል ማለት ደግሞ ክፉ አገልጋይ ነው ብለናል። የማቴዎስ ቁጥር 25 ከምዕራፍ 14 ላይ እናገኘዋለን። እዛ ላይ ገብታችሁ በሰፊው ታዩታላችሁ። እዛ ላይ መመልከት ትችላላችሁ። በዚህም ሳምንት ውስጥም ስለ ጥሩ አገልጋይና ክፉ አገልጋይም የሚያስተምረን ነው። ለሶስት ሰዎች መክሊት ተሰጣቸው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለአንዱ 5 መክሊት ተሰጠው፣ ለአንዱ 2 መክሊት ተሰጠው፣ ለአንዱ 1 መክሊት ተሰጠው። ለሶስታቸውም እንግዲህ የተለያየ መክሊቶች ሰጣቸው። እነዚህም በዓመት ውስጥ አትርፋችሁ ጠብቁ ተብለው ማለት ነው። እንግዲህ እኛም ያለን ተርፍን እንግዲህ ራሳችን እናውቀዋለን። እና ባለ 5ቱ መክሊት በዓመት ውስጥ ስንት አተረፈ? 5 መክሊት አትርፎ 10 መክሊት አድርጎ እስከ አይነቱ ጠበቀ። ከዛም አንተ ታማኝ ባሪያ ሂድ ወደማታልፈው ዓለም ብሎ ነገረው። ሁለተኛው ደግሞ ባለ 2ቱ መክሊት ደግሞ 2 መክሊት አትርፎ 4 መክሊት አርጎ ጠበቀው። እሱንም እንደ መጀመሪያው ሰው እንደ ባለ 5ቱ ሰው አድርጎ ነገረው። ወደማታልፈው ወደ መንግስተ ሰማያት ሂድ ብሎ ነገረው። አቤት የሰራዊት ጌታ እኛንም ለዚህ ክብር ያብቃን። ጀማሪ ሳይሆን ፈጻሚ አድርጎ ለመንግስተ ሰማያት ወራሾች አድርገን። ሶስተኛው ደግሞ ባለ 1ዱ መክሊት ደግሞ ምን አደረገ? እንግዲህ ተመልከቱ። ባለ 1ኛው መክሊት መሬት ውስጥ ቆፍሮ ቀበረው ይላል። ጌታችንም ሲመጣ የት ነው ብሎ ሲጠይቀው አንተ ክፉ ስለሆንክ አለው። እንግዲህ ጌታችንን ክፉ ስለሆንክ ማለት ነው። አቤቱ ሰውረን አምላኬ ሆይ አንተ ክፉ ስለሆንክ ቆፍሬ ከመሬት ውስጥ አስቀምጨዋለሁ። አንተ ስትመጣ ምን እከፍላለሁ ምን እሰጣለሁ ብዬ ሌባ እንዳይሰርቀኝ ብዬ ከመሬት ውስጥ ቆፍሬ ቀብሬዋለሁ አለ።
ጌታችንን መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰለት? አንተ ክፉ አገልጋይ፣ አንተ ክፉ ባሪያ፣ ተነስተህ ሂድ በማታልፈው ይህንም ሰው አስወጥታችሁ ወደ ጨለማ የማታልፈው ቦታ ጣሉታል። አቤቱ የሰራዊት ጌታ መድኃኔዓለም የድንግል ማርያም ልጅ ፍጻሜያችንን አሳምርልን፣ ከዚህ ሰውረን። ከዛም ማችንም አንድ መክሊት ተቀብሎ ባለ 5ኛው መክሊት ሰጠው ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉ አገልጋይ ነህ፣ አንተ ስትመጣ ምን እከፍላለሁ ብሎ በመሬት የደበቀውን መክሊት ቆፍሮ ሲያወጣው አችንም አንዷን መክሊት ቀምቶ ለአንደኛው ባለ 10 መክሊት ሰጥቶታል ማለት ነው። እንግዲህ ይሄን ደግሞ የት ላይ እናገኘዋለን? ሰፋ አለ ቦታ ላይ ማግኘት ትችላላችሁ። የማቴዎስ ወንጌል ቁጥር 25 ምዕራፍ 25 ቁጥር ከ30 ላይ እናገኘዋለን። እዛ ላይ ገብታችሁ ማየት ትችላላችሁ። መክሊቱም ሲሰጣቸውም ጌታችንም ተቀምጦ ደግሞ እኛ ሰዎች ነን፣ ጌታችን ተቀባይ እኛ ሰዎች ነን። እንግዲህ ምን ያክል ታማኝ ናችሁ፣ ምን ያክል አገልጋይ ናችሁ ብሎ ያንን መክሊት ለኛ ሰጥቶ እኛ ደግሞ ለጌታችን መታመን ግድ ነውና ለጌታችን ታምኖ ያልሰጠው ባለ አንድ መክሊት ወደ ማታንቀላፋው ወደ ማይነጋው ወደ ብርሃን ወደ ማይታይበት ወደ ጨለማ ዓለም ጣለው። አንደኛውና ሁለተኛውን ወደ ማታለፍ ወደ ማታልቅ ሁልጊዜ ብርሃን፣ ሰላም፣ ደስታ ወደ ያለባት ወደ መንግስተ ሰማያት ላካቸው። እኛም ከነዚህ ጋር ይጨምራል። የድንግል ማርያም ልጅ ወደ ማታልፈው መንግስተ ሰማያት ያብቃን ከነሞላ ቤተሰቦቻችን። እኛንም ሰላም አድርጎ ለስጋ ወደሙ ለንስሐ ያብቃን። ባለ አንድ መክሊት የተሰጣቸው እንግዲህ የሮሜ 16:6 ላይ እናገኘዋለን። ይሄንን ማለት ነው። ሰፋ ያለበት ላይ እዛ ላይ ገብታችሁ ማየት ትችላላችሁ። ይሄም የተሰጣቸው እንግዲህ ልዩነታቸው ስጦታ የተሰጣቸው ባለ 5 መክሊት የተሰጠው የጳጳሳቶች ነው የተሰጣቸው ባለ 5 መክሊት ማለት ነው። ባለ 2 መክሊት ደግሞ የተሰጣቸው በቅስና የሚያገለግሉ መጥመቅ ወይም ማቁረብ የሚችሉ አባቶች ነው የተሰጣቸው ባለ 2 መክሊት ማለት ነው። ባለ 1 መክሊት የተሰጣቸው ደግሞ ለዲያቆናት ነው የተሰጠው። ባለ 1 መክሊት ማን ተሰጠ? ለዲያቆናት። ባለ 2 መክሊት ለአባቶች ለካህናት። ባለ 5 መክሊት ለአባቶቻችን ለጳጳሳቶች ነው የተሰጣቸው። እንግዲህ ይህን 6ኛ ሳምንት ላይ የገብርኤልና ገብረ አካል የሚለውን በሁለት ከፍለን አይተናል። እኛንም ሰላሙን ፍቅሩን ለሀገራችን ሰላም ለሕዝባችን ፍቅር እውነት ሀገራችን ሰላም ሲሆን ነው እና እኛም ከስደት ዓለም የምንመለሰው። ሀገራችን ሰላም ካልሆነ እኛም ሰላም የለንም፣ እውነት ለመናገር ማለት ነው። ሀገራችን ሰላም ከሆነ ምንም ባናገኝ እንኳን ራሱ ሰላም ወጥተን ከገባን እግዚአብሔር ይመስገን። አችቅን እናፍቃኛለች ሰላሙን፣ ፍቅሩን፣ ደስታውን የምትመጣበት ቀን ማለት ነው። ዛሬ ሁሉም ነገር በቃ በሚያስጠላበት ሰዓት ያለ ነው። ሁሉ ነገር በቃ ብቻ ከባድ ነው። እውነት ለመናገር ያለንን ዝም ብለን ስናስበው ምን ቦታ እንዳለን ሰው ዘመድ ከዘመዱ፣ እህት ከወንድሙ፣ ቤተሰብ ከቤተሰቡ፣ ጎረቤት ከጎረቤቱ በቃ ሁሉም ነገር እየፈራረሰ ነው ያለው እውነት ለመናገር ማለት ነው። እግዚአብሔር አምላክ በቃችሁ ልጆቼ ብሎ በምህረት አይኑ በምህረት እጆቹ ይደብሰን፣ ምህረቱን ይላከልን። የሀገራችንን ሰላም፣ የሕዝባችንን ፍቅር፣ አንድነት፣ ደስታ ይደልልን። ወጥቶ ከመቅረት ይሰውረን። እውነት ስንቶች ወጥቶ የቀሩ አሉ። እችን ቀን የሚያዩ የናፈቁ ስንቶች አሉ። መጣም ብለው ውጭ ላይ ወጥቶ የቀሩ ብዙዎች አሉ። ከነዛ ወጥቶ ከመቅረት የድንግል ማርያምን ይሰውረን። እውነት በጣም ከባድ ነው ያለን ነገር ያለንበት ቦታ እሱ ሰላሙን ፍቅሩን ሲልክልን ነውና እኛ እንዳልነው አይደለም። ሁሉም በሱ ቸርነት በሱ አንድነት ነውና እንግዲህ
ዛሬ ያየነው የአብይ ጾም የስድስተኛ ሳምንት ገብርኤል ይባላል ብለናል። ገብርኤል ማለት ምን ማለት ነው የሚለውን በትንሿ አይተናል። እኔ ባጎደልኩት የድንግል ማርያም ልጅ አቃንቶ አሟልቶ ያሳረግልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።